ሰበር ዜና ፋኖች እያስፈራሩ ነው ሲሉ አንድ ከፍተኛ የጦር አዛዥ ገለጹ። ከፍተኛ የጦር አዛዡ ፋኖች ከሌሎች ኃይሎች ጋር በመተባበር እንደሚወጉን በተደጋጋሚ እያስፈራሩ ነው ማለታቸው አነጋጋሪ ሆኗል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። በቅርቡ ኢትዮጵያ ከዩጋንዳ የበሬ ስጋና መሰል ምርቶችን ልታስገባ ነው የተባለ የወጣው መረጃ የተሳሳተ ነው ሲል የግብርና ሚኒስቴር ማስተባበያ ሰጠ። የግብርና ሚኒስቴር ከዩጋንዳ የሚገባ የስጋ ምርት ጋር በተያያዘ ምንም አይነት ሕጋዊ ፍቃድ አለመስጠቱንና ይህንን የተመለከተ ምንም አይነት መረጃ የለኝም ሲል ገልጿል። ተጨማሪ አለን። በትግራይ ክልል የዲሞክራሲና የልማት ጥያቄዎች የሚነሱበት ወቅት አይደለም ተባለ። በትግራይ የዲሞክራሲና የልማት ጉዳዮች የሚነሳበት ሳይሆን የህዝቡን ህልውና አደጋ ውስጥ የወደቀበት መሆኑን ፕሮፌሰር ግንደያ ገብረሕይወት ገልጸዋል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ በቻይና በደረሰ የጎርፍ አደጋ የ39 ሰዎች ህይወት ማለፉ ተገለጸ። በደቡባዊ ቻይና በጣለው ከባድ ዝናብ ሳቢያ በተከሰተ የጎርፍ አደጋ የ39 ሰዎች ህይወት ማለፉን የአገሪቱ ባለስልጣናት አስታውቀዋል። ዝርዝር አለ። አሜሪካ በኢራን ወታደራዊ መሰረተ ልማቶች ከ90 በላይ ኢላማዎች ላይ ጥቃት መፈጸሟን ገለጸች። ተጨማሪ አለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ጀነራል መሐመድ ተሰማ ፋኖች እያስፈራሩ ነው ሲሉ ተናገሩ። የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ታጣቂ ኃይሎች በጋራ በመሆን እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ተናግረዋል። የጠላቶቻችን ዓላማ ኢትዮጵያን እንደ ሶማሊያ መንግስት አልባ ማድረግ ነው ያሉ ሲሆን የምንዋጋው ፍትሃዊ ጦርነት ነውም ብለዋል። የኢትዮጵያ መከላከያ ሰራዊት የጽንፈኛውን አንገት ያስደፋው እዝ በሚል ርዕስ የ11 ደቂቃ ርዝማኔ ያለው ቪዲዮ አሰራጭተዋል። ቪዲዮ ባለፉት ወራት የምስራቅ እዝ በጎጃምና በደቡብ ጎንደር ቀጠናዎች አሳክቶታል የተባለውን ድል የሚያስቃኝ ነው። በጥንቅሩ ላይም የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ለሰራዊቱና ለክልሉ አመራሮች የሰጧቸውን ገለጻዎች የተካተቱ ሲሆን ጀነራሉ አነጋጋሪ ጉዳዮችን አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው እንደነበር ያስታወሱት ጀነራሉ የዛሬዎቹ የእኛ ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ የውጭ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉም ወንጅለዋል። እኛ የምናካሂደው ፍትሃዊ ጦርነት ነው የሚሉት ጀነራል መሐመድ ተሰማ ሰራዊቱ በአማራ ክልል እየተዋጋ የሚገኘው የአገሩን ሉዓላዊነት ለማስከበር እንደሆነ አጽንኦት ሰጥተዋል። በቅርቡ ኢትዮጵያ ከዩጋንዳ የበሬ ስጋና መሰል ምርቶችን ልታስገባ ነው የተባለ የወጣው መረጃ የተሳሳተ ነው ተባለ። ከዩጋንዳ የስጋ ምርቶች ወደ ሀገር ውስጥ እንዲገቡ የተሰጠ ምንም አይነት ህጋዊ ፈቃድ እንደሌለና የወጣው መረጃ የተሳሳተ መሆኑን የግብርና ሚኒስቴር አስታውቋል። በሚኒስቴሩ የእንስሳትና አሳ ሀብት ልማት ዘርፍ ሚኒስቴር ረድኤታ ዶክተር ፍቅሩ ረጋሳ በግብርና ሚኒስቴር የሚሆን በሀገር ደረጃ መረጃው ትክክል አለመሆኑን ገልጸው በህጋዊነት የተሰጠ ፈቃድና የተደረገ ስምምነት አለመኖሩን አረጋግጠዋል። ሚኒስቴር መስሪያ ቤቱ ጉዳይን በተመለከተ መረጃውን ማን እንዳወጣው እንደሚያጣራም ዶክተር ፍቅሩ ረጋሳ አክለው ገልጸዋል። በተያያዘ መረጃ ከብራዚል ጋር የተደረገው ስምምነት ስጋን የማስገባት ወይንም የመሰል ስራዎች ሳይሆን ዝርያን ለማሻሻል ሽልን አምጥቶ ከሀገር ውስጥ እንስሳት ጋር የማዳቀል ስራ መሆኑንም ሚኒስትር ዴኤታው ገልጸዋል። ለዝርያ የሚሆኑ ጫጩቶችና ሊፈለፈሉ የሚችሉ እንቁላሎችን የማስገባት አሰራርም ከዚህ ቀደም እንደነበር በመጥቀስ ከውጭ የሚገቡት እንቁላሎች መደብር ላይ ቀርበው ለምግብነት የሚውሉ መሆናቸውን አብራርተዋል። ባለፈው ሳምንት ራንቸርስ ፋይናንስ ሊሚቴድ የተሰኘ የዩጋንዳ የግል ድርጅት ዳይመንድ ሆቴል እና ሬስቶራንት ግሩፕ ከተሰኘ የኢትዮጵያ ድርጅት ጋር ተፈራርሟል በተባለው ስምምነት መሰረትም በየወሩ 20 ቶን የሚመዝን የተቀነባበረ የበሬ ስጋና ተያያዥ ምርቶችን ወደ ኢትዮጵያ ይልካል በሚል ተዘግቦ እንደነበር ይታወሳል። በትግራይ ክልል የዲሞክራሲና የልማት ጉዳዮች የሚነሳበት ሳይሆን የህዝቡ ህልውና አደጋ ውስጥ የወደቀበት መሆኑን ፕሮፌሰር ክንደያ ገብረሕይወት ገለጹ። የትግራይ ህዝብ አሁን ላይ ከፍተኛ የሆነ ሰብአዊ መብት ረገጣ እየተፈጸመበት ነው ሲሉ ከብሔራዊ የዜና አገልግሎት ጋር ባደረጉት ቆይታ ተናግረዋል። የቀድሞ የህወሓት አባልና የአሁኑ የስምረት ፓርቲ ከፍተኛ ኃላፊ እንዲሁም የትምህርት ሚኒስቴር አማካሪ የሆኑት ፕሮፌሰር ክንደያ ገብረሕይወት ህወሓት በትግራይ ክልል እያካሄደ ስላለው ጉዳይ ወንጀለኛ ነው ብለውታል። በክልሉ የሚገኙ ወጣቶች
ወደ ጎረቤት ሀገራት እየተሸጡና ወደ ውክልና ጦርነት እየተሰማሩ ነው ያሉት ክንደያ ይህም በክልሉ ያለውን ሁኔታ አሳሳቢ እያደረገው እንደሆነ ገልጸዋል። የሰብአዊ መብት ረገጣውን በተመለከተ በርካታ የሰብአዊ መብት ተሟጋች ድርጅቶች ያረጋገጡት ጉዳይ ነው ካሉ በኋላ ወጣቶች በጉልበት ታፍሰው ወደ ማሰልጠኛ ማዕከላት እየገቡ እንደሆነና የሚገደሉና የሚታሰሩ ወላጆችም በጣም ብዙ ናቸው ብለዋል። ቡድኑ እያስገደደ ወደ ጦር ካምፕ በማስገባት ወታደር ማድረግና ተማሪዎችን ትምህርት አቋርጠው ወደ ካምፕ የማስገባትና የማሰልጠኑን ጉዳይ የተማረው ደግሞ ከኤርትራ ነው ብለዋል። ፕሮፌሰር ክንደያ አክለውም የፕሪቶሪያው ስምምነትን ላለመቀበል የታገሉ ሰዎች ትግራይን እያመሷት ያሉት እነሱ ናቸው ብለዋል። ይህም አጠቃላይ የሆነ ጥፋት ነው የሚያመጣው ያሉ ሲሆን ህወሓት ጦርነት ቢጀመር ቢራዘም ጉዳዩ አይደለም በማለት ምክንያቱም ሲያስረዱ ደግሞ ከዚህ ሁኔታ አትራፊ ስለሆነ ነው ብለዋል። አክለውም ከወጣቱ ጠበቀው ይህንን የከፋ ጉዳይ ማብቃት አለበት፣ ሊታገለው ይገባል ብለዋል። ህወሓት ለትግራይ ህዝብ ነው የምታገለው የሚለው ጉዳይ ቀልድን ያሉት ክንደያ ህዝቡ ራሱን እንደ ጠላት ነው የሚቆጥረው በማለትም በትግራይ ጉዳይ የሁሉም ርብርብ አስፈላጊ መሆኑን ተናግረዋል። ህወሓት ተጠያቂ የሚሆንበት አሰራር መዘርጋት ያስፈልጋል ሲሉ ምክረ ሀሳባቸውን ለግሰዋል። ከውጭ በተሰማ ሰበር መረጃ በቻይና በደረሰ የጎርፍ አደጋ የ39 ሰዎች ህይወት ማለፉ ተገለጸ። በደቡብ ቻይና በጣለው ከባድ ዝናብ ሳቢያ በተከሰተ የጎርፍ አደጋ የ39 ሰዎች ህይወት ማለፉን የአገሪቱ ባለስልጣናት አስታውቀዋል። አደጋው የተከሰተው ማይሳክ በተሰኘው የሃሩር ክልል ማዕበል ምክንያት ሲሆን በጓንግሺ ግዛት የሚገኝ አንድ ግድብ በከፊል መደርመሱን ለሞቱት ሰዎች ቁጥር መጨመር ዋነኛ ምክንያት ሆኗል። በዚህ በጓንግሺ ክልል እስካሁን የ9 ሰዎች ደብዛ የጠፋ ሲሆን የነፍስ አድን ሰራተኞችን በትምህርት ቤቶችና በመኖሪያ ቤቶች ውስጥ ተጠልለው የነበሩ ሰዎችን በመታደግ ላይ ናቸው ተብሏል። በአካባቢው በአንዳንድ ቦታዎች እስከ 90 ሴንቲሜትር የሚደርስ ከፍተኛ የዝናብ መጠን መመዝገቡንም የሀገሪቱ ሜትሮሎጂ ማዕከል ገልጿል። ይህ በእንዲህ እንዳለ ባቪ የተሰኘ ሌላ አውሎ ንፋስ በታይዋን አቅራቢያ በማለፉ በሳምንቱ መጨረሻ በምስራቅ ቻይና የባህር ዳርቻዎች ላይ ከፍተኛ ዝናብና አደጋ ሊያስከትል እንደሚችል በመገመቱ ቀጠናው በዝግጅት ላይ ይገኛል ተብሏል። በመሆኑም ከተጎዱት አካባቢዎች ዜጎችን የማስወጣትና አስቸኳይ እርዳታ የማድረስ ስራው ተጠናክሮ ቀጥሏል ነው የተባለው። በመጨረሻም አሜሪካ በኢራን ወታደራዊ መሰረተ ልማቶች ላይ ከ90 በላይ ኢላማዎችን ጥቃት መፈጸሟን ገለጸች። ከስምምነቱ በኋላ በአገረሸው የአሜሪካና የኢራን ግጭት እየተባባሰ የመጣ ሲሆን አሜሪካ በኢራን ላይ ለሁለተኛ ጊዜ 90 ኢላማዎች ላይ ጥቃት መፈጸሟን አስታውቃለች። ይህ ጥቃትም የሰዎችን ሕይወት የቀጠፈ ጭምር እንደሆነ የኢራን ጤና ሚኒስቴር አስታውቋል። የኢራን ጤና ሚኒስቴር ባለፉት 2 ሌሊቶች 14 ሰዎች መገደላቸውን ከገለጸ በኋላ በርካታ የባህረ ሰላጤው ሀገራት ከኢራን የሚመጡ ጥቃቶችን መመዝገባቸውን ተናግረዋል። የኢራን መገናኛ ብዙሃን በሀገሪቱ በደቡባዊ ጠረፍ አካባቢዎች ፍንዳታዎች መሰማታቸውንና በባህረ ሰላጤ ውስጥ በኢራን ቁጥጥር ስር ያሉ ደሴቶች ላይ ጥቃት መድረሱን የዘገቡ ሲሆን የአሜሪካ ማዕከላዊ እዝ ደግሞ የኢራን የድሮን ባለስቲክ ሚሳይል ማከማቻ በባህር ላይና በወታደራዊ መሰረተ ልማቶች ላይ እንዲሁም በአብዮታዊ ዘቡ ላይ ከባድ የሆነ ጥቃት መፈጸሙን ገልጿል። ቴህራን በበኩሏ በኳታር በኩዌትና በባህሬን የሚገኙ የአሜሪካ ወታደራዊ የጦር ሰፈሮችን ኢላማ አድርጋ መምታቷን ገልጻለች። ከአሜሪካ ጋር ዋና ተደራዳሪ የሆኑት ሞሐመድ ባገር ጋሊባፍ አሜሪካ ጉልበት መጠቀምና ቃል ማፍረስ ዋጋ የሌለው መሆኑን አሁንም አልተማረችም በማለት ተናግረዋል። ትራምፕ በበኩላቸው ኢራን ስምምነት ማድረግ ትፈልጋለች፣ ነገር ግን ለዚህ ብቁ መሆኗን አላውቅም ማለታቸውን ቢቢሲ ዘግቧል። ትራምፕ ከኔቶ ጋር ስብሰባ ባካሄዱበት ወቅትም በተደጋጋሚ ኢራናውያንን ሲዘልፉ እንደነበር ዘገባው ጠቅሷል። ይህ ጥቃቱም ትራምፕ የድርድሩን ጊዜ ማባከን ነው ብለው በተናገሩ 24 ሰዓታት ሳይሞላ የተፈጸመ ነው ተብሏል። እነዚህ እርምጃዎች የተከተሉትም ማክሰኞ ዕለት አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ ሲሆን የአሜሪካ ማዕከላዊ እዝ እንደገለጸው ጥቃቱ በሆርሙዝ ወሽመጥ በኩል በሚያልፉ 3 የንግድ መርከቦች ላይ ለተፈጸመው ጥቃት ምላሽ ነበር። ዜናዎቻችን አበቃን። በሰላም ቆዩን።